ስሜ አባይ ምስጌ ይባላል። የመጣሁበት ባህር ዳር ከተማ የእንቁላል ዱቄት ማምረቻ ነው የመጣሁት። ከውድድሩን የምጠብቀው በዚህ ውድድር የመጀመሪያ አሸናፊ ብቻ ሳይሆን ለማህበረሰባችን ጤና፣ እምነትና ክብር የሆነ ምርት ነው የማመጣው ማለት ነው። የኔ ዛሬ ይዤላችሁ የቀረብኩት ቢዝነስ ሀሳብ የእንቁላል ዱቄት ማምረቻ ነው። ራዩ እንግዲህ በ2020 በኢትዮጵያ የመጀመሪያውና ቀዳሚው የእንቁላል አምራች እና አቅራቢ መሆን ነው። ለዚህም ቢዝነስ ሀሳብ ያነሳሱኝ 4 ዋና ዋና ተግዳሮቶች አሉ። ይህም የአጠቃቀም ችግር፣ የእንቁላል አጠቃቀማችን ለምሳሌ ሆቴሎች፣ ዳቦ ቤቶችና ኬክ ቤቶችን ስናይ እንዲሁም የዳቦ ፋብሪካዎችን ስናይ ቦታ ይጠይቃቸዋል፣ ንጽህና፣ ፍሪጅ ይጠይቃቸዋል። የምርት መትረፍረፍ ችግር፣ በጾም ሰዓት ስናይ ብዙ ምርቶች ይትረፈረፋሉ። የፈጠራ ሀሳባችን መፍትሄ በመጀመሪያ እንቁላልን ወደ ዱቄት በመቀየር ፕሮሰሱን በኋላ ስለምናገረው በማድረግ ወደ ዱቄት በመቀየር ፓስቸራይዝ በማድረግ ንጽህናውን በመጠበቅ ጥራቱን የጠበቀ የእንቁላል ዱቄት በማምረት ለደንበኞች ያቀርባል። የኛ የቢዝነስ ሀሳብ ወይም ደግሞ የኛ ፕሮጀክት እንቁላል ሳይበላሽ እንቁላል ዱቄቱ ሳይበላሽ ለ2 ዓመት ይቆያል ያለ ፍሪጅ። አንድ ትኩስ እንቁላል ያለ ፍሪጅ ለ1 ወር ነው የሚቆየው። ይህ ልዩ ነው። ሁለተኛ፣ ለትራንስፖርት የሚወጣው ወጪ በጣም ዝቅተኛ ነው። 70% ይቀንሳል ማለት ነው። ይሄ እውን የሆነ ስለሆነ ወደፊትም የትራንስፖርት ችግርን ይቀርፋል። ሁለተኛ፣ የአካባቢው ነዋሪዎችን አርብቶ አደሮችን ሰዓት ወሰደብህ። በጥያቄና መልስ ታዳብረዋለህ። ተዘጋጅ። በጣም ቆንጆ ፕሮጀክት ነው። በነገራችን ላይ ዛሬ ስንት ዓመት የዩኒሴፍ በየሀገሩ እንደዚህ ከባለ ሀብቶች ጋር የእንቁላል ዱቄት ለመስራት ትንሽ እንቅስቃሴ አድርጎ ነበር። ግን እንደዚሁ ከማህበረሰቡ መውጣቱ አሪፍ ነው። ያ በፕሮግራም ደረጃ ሳይሆን ማህበረሰቡ ራሱ እንትን ነው። እዚህ ጋር ጥሩ እንትን ብለሃል። የምታደርቅበት ቴክኖሎጂ አንዱ ትልቁ ጥንቃቄ የምታደርግበትና ፓስቸራይዜሽኑ እሱ ቦትልኔክ እንደነበረ ትዝ ይለኛል። ቆንጆ ነው። በጣም አሪፍ ነው። ግን ጥያቄ ምንድነው? ይሄንን ለመስራት ምን ያህል ብር ነው አሁን እዚህ የምትፈልገው? ካንተ ምን ያህል ሊኖር ይችላል? አይ ዶንት ኖ። ወይስ ሙሉ ነው እዚህ የምትጠይቀው ነው? በመጀመሪያ እኔ ከራሴ 150 ሺህ ብር በእጅቼ ነው እየተንቀሳቀስኩ ያለሁት። ሁለተኛ፣ ከናንተ የሚፈልገው ፕሮጀክቱ 600 ሺህ ብር ነው። ይህ ማለት ማሽኖችን ለማስገባት የኔ አቅም ውስንነት ስላለ እሱን ቢደገፍ ወደፊት የፕሮጀክት ኦን ይሆናል። እንደው ማስቢው ማላቆን አይዲያ ነው የነገርከኝ። እስካሁን እኔ ኢንኩቤሽን ላይ ነው የምሰራ። እስካሁን የአጠቃላይ የስታርታፕ ኢንኩቤሽን ላይ እስካሁን ይሄን አይዲያ ሲልም ሰምቸው ማቀው ስታርታፕ እስካሁን የለም። ስለዚህ አይዲያው እኔ አይ ቲንክ ምርጥ እንደሚሆን ተስፋ አደርጋለሁ። ስለዚህ ካንተ ጋር መጠብቀው ምንድነው መሰለህ፣ የመጀመሪያው ቤጂ እንዳለው ቅድም የምትጠቀመው የድራየር አይነት ምንም ጥያቄ የለውም፣ በጣም ጥንቃቄ ይፈልጋል። ለምን ብትለኝ የያዘውን ኒውትሪሽናል ኮንተንት በሙሉ ሊያበላሸው ስለሚችል ማለት ነው። ምክንያቱም ቴምፕሬቸሩ በጣም ከጨመረ እዛ ላይ ምንፈልጋቸው ነገሮች አሉ። እነዛ ነገሮች እንትን ሊልብን ይችላል፣ ሊቀንስብን ምናምን ሊችል ይችላል እና እሱን ውሰድ። ሁለተኛ፣ በነገራችን ላይ ምን ማድረግ ትችላለህ መሰለህ፣ ማድረቂያው ላይ እንዲሁ በዛው ሰጀስት ባደርግህ ነንተርማል ድራየር የሚባል ድራየር አለ። አንድ የሆነ ቦታ ሄጄ ያየሁት ድራየር ነው አሁን በቅርብና በ250 ዋት ብቻ መስራት ይችላል። በሶላር ማድረግ ትችላለህ። እሷን 250 ዋት ማለት አንድ ፓኔል ነው። ስለዚህ እሱ ምን መሆን ይችላል ነው ለፈልጌ ነው መሰለህ፣ ኦፍ ግሪድ የሆነ ኤሪያ ላይ እንኳን ወስደህ ያንን ማድረቂያ ብታስቀምጠው እነሱ እዛው እያደረጉ አንዴ ፕሮሲጀሩን ከነገርካቸው እነሱ ያደርቁልሃል ማለት ነው። ስለዚህ እሱን ማድረቂያውን ጥንቃቄ እንድታደርግና እንዲህ አይነት ማድረቂያዎችም እንዳሉ ዝም ብሎ ኦቨን ሚል ብቻ ሁልጊዜ እንዳታስብ ብዬ ነው። ወይም ሁልጊዜ ዝም ብሎ ኦፕን ሳይን ድራየር ወይም የሆነ ዝም ብሎ ይሄን አይነት ድራየር አለ የሚል ነገር ኮንሲደር እንዳታደርግ ነው። እሱን በጣም በጣም ጥንቃቄ ካደረክ በእርግጠኝነት ይሄ አይዲያ
ሪሊ 150 ሺህ ብር ይዘህ አንተ እየሞከርክ ከሆነ እና ይህንን ከልብህ ዘው ከሆነ የሚፈጠሩ ችግሮች መፍታት ከቻል በእርግጠኝነት ሰክሲድ ማድረግ የሚችል አይዲያ ነው ብዬ ነው ማስብ። ታውቋለህ እኛ አካባቢ የዚህ አካባቢ አሁን የምንኖርበት አካባቢ ጾም ጋር ተያይዞ ምርቶች አንዳንዴ ይበላሻሉ። በፍስክ ሰዓት ደግሞ እነዚህ የላይቭ ስቶክ ፕሮዳክቶች ወይም የእንስሳት ተዋጽኦ የሚባሉት ዋጋቸው ይጨምራል። ስለዚህ እንደ ድንች፣ እንደ ሽንኩርት፣ እንደ ቲማቲም አንዱ የሚያስቸግረን የእንቁላልና የወተት ጉዳይ ነው። ሶ ይሄ ጥሩ አማራጭ ነው ይዘው የመጣ አማራጭ። ኢቭን ፕራይቬት ሴክተሩ በፍጥነት አይዲያህን ይገዙታል ብዬ ተስፋ አረጋለሁ። ግን ለዚያ መነሸጥ አለብህ፣ ለዚያ መገዛት አለብህ። እሱ ከሆነ ጥሩ ነው ብዬ አስባለሁ። ግን ምንድነው አንደኛው ጥያቄ ከድራይንግ ማሽን በተጨማሪ ፍሌቨሩን ይዞ ድራይ ከሆነ በኋላ ፍሌቨሩን ይዞ ደግሞ እንዲቀጥል የሚያደርገው ማሸጊያ ማቴሪያል ግን ኢትስ ቬሪ ማንዳቶሪ ማለት በጣም ክሪቲካል ነው። የድሮውን እንቁላል ምን በላውን ቴስት እንዲሰጠን ማሸጊያ ማቴሪያሉ ዱቄቱ የሚቀመጥበት አለ አይደል የሚሸጥበት ካልተሳሳት ልክ ነው። እሱ ፓኬጂንግ ማቴሪያል ግን በደንብ እንድታስብበት ፈልጋለሁ ከማሽኑ በላይ። ምክንያቱም ፍሌቨሩን ለብዙ አመት ወይም ለሆነ ለአንድ አመት ሼልፍ ላይፉ ስንት እንደሆነ አልነገርህንም፣ በቀጣይ በገበያ እናየዋለን። ግን ሼልፍ ላይፉ እንደተጠበቀ ሆኖ ፍሌቨሩ እንደተጠበቀ ሆኖ ለሰው የሚደርስበት የፓኬጂንግ ማቴሪያል ጥንቃቄ አድርገህ መስራት አለብህ። ኦኬ ታንክ ዩ። እዚህ የፓኬጂንግ መሳሪያዎቹ እንዳጠቃላይ ማድረቂያ፣ ማጠቢያ፣ መፍጫና ማሸጊያ ማሽኖች አሉት። ማሸጊያ ማሽኑ ቫኪዩም ይባላል። ይህ ቫኪዩም እርጥበቱን በማስወገድ አየሩን በማስወገድ ለብዙ ጊዜ እንዲቆይ ሳይበላሽ ራሱ ምርቱ ንጹህ እንደሆነ ትኩስ እንቁላልን ፈርቅጠን እንደምንጠቀመው ይሄ ደግሞ ትኩስ እንደሆነ የሚይዝልን ነው። ይህ ማሽን ድራየሩም በአነስተኛ ማሽን ነው የምንጀምረው እኛ። ቀጣይ በአላማችን የያዝ ነው ወደ ፋብሪካ አድርጎ ለኢትዮጵያ ትልቅ የኢንቨስትመንት መዳረሻ መሆን ነው። ምክንያቱም በዚህ ማሽን አሁን በትልቅ ማሽን አምጥተን የምንጀምረው ስራ ስላለ እዚህ ጋር ቲፕ ልስጠው ትንሽ እንትኑ ስላለኝ አንደኛ ስፕሬይ ድራየር የሚጠቀሙ አሉና ከ30% በላይ ኒውትሪየንት ሉዝ እያደረጉበት ነው። ስለዚህ አማራጩ ሪፍራክታንስ ዊንዶ ድራየር ሆኖ ተገኝቷል። አንዱ እስከ 3% አካባቢ እንደዚህ ሉዝ ያደርጋል። ሁለተኛው ቫኪዩም ፓከር በሚጠቀሙ ጊዜ የሞይስቸርና የተለያዩ የከለር ዲፍረንሶች የመጡባቸውና ኮአጉሌሽን መድበልበል እያደረገባቸው ስለሆነ ናይትሮጂን እንዲወስዱ ያደርጉበታል። አንዳንድ ብስኩቶች ያቸው ውስጣቸው የሚፈነዳ አየር ያላቸው ማሸጊያ ያለ ያ ናይትሮጂን ነው። እነዚህን ቲፕ አድርጋቸው እያቸው ፈርዘር እያቸው። ማሽኑም ትንሽ ነው የሚሆነው ብዙም እንትን የምትቸገር አይመስለኝም። ቲፓን ግን ያዛት። እሺ እርግጠኛ መሆን ያለብህ ደግመ መሞከር መቻል አለብህ። ምክንያቱም ያው ሀሳቡ አሰብከው ሞከረው በተፈለገው ልክ ካልመጣ ፌል ስለሚያደርግብህ ተመልሶ ስለዚህ እዛ ጋር ነው አንተ ጥንቃቄ አድርገህ ዋንስ ለምሳሌ 3 ወር 4 ወር መቆየት የሚችል ታሽጉ አንተ እኮ አዘጋጅተህ የላ ነገሮችን እንደጠበቀ ፍሬሽ እንቁላል ገዝተህ እንደምትጠቀም ማድረግ ከቻልከ እኮ አንተ ኦልሬዲ እዚህ በኋላ እኮ ቢዝነስ እኮ በቃ ብቸኛ ነው የምትሆነው። ምክንያቱም ምንም አትቸገርም። እንቁላል አልፈልግም የሚል ሰው አይኖርም። ዋንቲንግ ትንሽ ነገር የምትፈልግ ምንድነው ያው ሰውን ኮንቪንስ ማድረግ ትንሽ ያስፈልግ ይችላል። እንቁላል ገዝቶ የሚጠቀም ሰው ደርቆ መጥቶላል ስትለው እንዴ ደሞ እንደዚህ ያለ እንዴ ሊል ይችላል። ሰው ዊድን ፕሮሞሽን የምትፈታ ነገር ነው የምትሆነው ማለት ነው። ከዛ በኋላ ያለ ነገር ላንተ ባሪር አይደለም። ነገር ግን እርግጠኛ መሆን መቻል አለበት። ኮንተንቱን አለቀቀም ወይ ሲደርቅ ምንም ጉዳት የለውም ወይ እንዲህ አይነት ነገሮች አብሮት የሚመጡ አሶሺየት የሚያደርጉ ጉዳቶች ካሉና የሚያሳጣን ነገር ካለ እሱ ላይ ብቻ እርግጠኛ ከሆንክ አይዲያው ሰፈር ሄት ነው። እዚህ ባህር ዳር ነው። እኔ ባህር ዳር ነኝ ያለሁት ከተማ። በቃ ከዚህ አንፃር ምንድን እናድርግ መሰለህ በባህር ዳር ዩኒቨርሲቲ ሄደህ ጎብኝ። እነ ኃይሌ ያስጎበኙሃል። ቢአይቴክ ሄድና ሰፖርት ያደርጉሃል። ኢንኩቤት የማድረግ እድልህ ይጨምራል ብዬ አስባለሁ። ሞክር ያለው ነው ድጋፍ ሊሰጡኝም በጣም ዝግጁ ናቸው። ና አዘውና አግኘን ምንም ችግር የለውም እንደግፋለን ያለውን ነገር ማለት እንዴት አድርገህ መሄድ እንደምትችል በጣም ኤክስፐርት የሆኑ ሜንተሮች ስላሉ በጣም ሜንተር እንድትደረግ ማድረግ ይችላል። ሜንተር ያስፈልጋል ብዬ ስለማስብ ታንክ ዩ እሺ አመሰግናለሁ። ውድድሩ እንግዲህ እንደተጠበቀው አሪፍ ነበር። ያው ውጤቱ ባይነገርም እንኳን አሸናፊ ነኝ። ምክንያቱም እዚህ ባላልፍ እንኳን ሀሳቡ አሸናፊ ሆኖ የሚቀጥል መሆኑን እንድትረዱልኝ እፈልጋለሁ።